ዳቦ ሊጥ ሆነ ማለት አሁን ነው። ጉድና ጅራት ከወደ ኋላ ነው። ጉድ ነው። የሀሰን አስመሳይነት የሀሰን ጭራሽ መሳደብ ጀመረ። ተመልካችንም ጥጋብ አለ። በጣም ጠገባ አፈላ ማለት ነው ሀሰን ማለት ነው። እና በጣም ነው ያሳዘነቻ። በጣም አዘንክላት። ለምን አዝላት አትዞርም? የሆነ አደባባዩን ለምን እንደዚህ አትሽከረከሩም? 88 ጊዜ ማለት ነው። ለምን አዝላት አቅፋት አትዞሩም? በጣም አሽቃበትክ። የእውነቴን ነው። ዛሬም ሮዚን ይዟት መጣል። ማሂን ሊያሳብዷት ደርሷል። ማሂ ደግሞ የምታውቀውን ነገር ታውቃለች። እንደው በጣም አምናታለሁ። በቃ ከራሴ በላይ ነው በቃ ብሎ በሷ ተማምኖ ያመጣት ልጅ ደግሞ ይሳደባል። ኧረ እኛን ያጠገብነህ የምር አንዳንዴ የተመልካች የእውነቴን ነው ለምትናገሯት እያንዳንዱ ቃላት ለተመልካች ክብር መኖር አለበት። የእውነቴን ነው እላችሁ እና ሀሰን ማለት ነው እሱ እኮ አሁን ምንም አይነካም። ማሂም እንዲህ የጮች ያለችው እንዲህ የለፋች እየለፈለፈች ያለችበት ምክንያት ሀይሚንና ብሩክን የማይጠቅም ነገር ስለሆነ ነው፣ የሚጎዳ ነገር ስለሆነ ነው። ሮዚ ደግሞ እኛ የእውነት ታጸጸታ ይቅርታ ልትጠይቅ ብትመጣ ሲጀመር ምክንያቷ ራሱ አሳማኝ አይደለም። መጀመሪያ ለራሴ ነው ወድጄዋለሁ፣ አፍቅሬዋለሁ፣ በእጅ አስገባዋለሁ፣ ታያለሽ እንደዚህ ብሩክ ይወደኛል፣ ቦታ አለው፣ በመሀላችን አንቺ ነሽ የገባሽው ውጭ ያለቻት ሀይሚን ነበረ። አሁን ላይ ደግሞ ተጸጸቻለሁ፣ ሰው ነበር የላከኝ፣ እንደዚህ አድርጊ ተብዬ ነው የመጣሁት አለች። ከዛስ አሁን ደግሞ ተመልካችን ትሳደባለች፣ ማሂን ትሳደባለች። እስቲ አሁን ላይ ራሱ እየዛተች ነው። አሳይሻለሁ እኔ በሄድኩበት ባሰብኩበት ሄጄ የምፈልገውን ነገር እንደማሳካ አሳይሻለሁ እያለች እየዛተችባት 10 ጊዜ ማሂን ጋር ይዟት ይመጣል። ምንድነው አንተ ያሽቃበትከው? ማለት ሮዛ ምንድነው አልገባኝም። ሀሰን ስራህ ራሱ ምንም አልገባኝም። በዛ ላይ ደግሞ ጥፋት ሲነገር እያደረክ ያለከው ነገር ትክክል አይደለም፣ አቆም። ሮዛ ምናልባት ተጸጽቻለሁ ብላ መጣ ሊሆን ይችላል፣ ግን ከልቧ አይደለም። ለዛ ማስተማመኛም የራሷ የቅርብ ጓደኛዋ ማሂ አለች። ሴራዋን ታውቃለች፣ ተንኮሏን ታውቃለች። ስለ ብሩክ ደግሞ እያወራ ነው። እሱ እቃ ነው እንዴት ተይዞ የሚካሄደው ምናምን ብለሃል። ሰይጣን እኮ መግቢያው ብዙ ነው። ሲጀመር የሀሰንን የብሩክን ስም ራሱ ባትጠራ ደስ ይለናል። ማለት ነገራቶችን ትክክል ነኝ እያልክ የምታበላሸው አንተ ነህ። በፊትም ታስታውሰው ከሆነ ሀይሚ መናገር መፍታት የምትችለውን ችግር ማስተካከል የምትችለውን ነገር ብጥብጡን ያወጣው አንተ ነህ። ከዛ ስህተታ ለማር ብለህ ደግሞ አሁን ጓደኛ ልትሆን ትችላለህ፣ ልትወዳቸው ሊወዱ ይችላሉ፣ ግን እየተሳሳትክ ነው ያለው። ስትሳሳት ደግሞ ተመልካች ነገረ። በዛ ላይ መጠንጦሮጦስ ግቡ ገደል ግቡ ልትለን አይገባም። እኛ ለሀይሚ ለብሩክ ስለምናስብ ስለምንጨነቅ ነው። ማሂም እንዲህ የጮችበት ምክንያት አለት ብለን ስላሰብን ነው። ባይኖራት ኑሮ ታውቃታለህ። ማሂን ከኛ በላይ በቅርበት የምታውቃት ምርጥ ጓደኛ ነች አይደል? ያለ ነገር ያለ ምክንያት በዚህ ልክ አትጮህም፣ በዚህ ልክ አትናደድባትም ነበር። የሰማችቡ ነገር አለ፣ ያየችባት ነገር አለ። እንደማትቀየር አይታለች፣ እንዳልተቀየረች አይታለች። ሰው ናት፣ አትቀየራለች እኮ ብናስተካክላት ብለሃል። እሷ ለመስተካከል ፈቃደኛ ነች? እስኪ ንገረኝ። አየ በሀይሚና በሀሰን መሀል ገባች ማለት በሀይሚና በብሩክ መሀል ገባች። በጣም ብዙ ነገሮች ተፈጠሩ። ብዙ ነገሮችን አደረገች። ብዙ ዛቻዎችን ዛተች። ሀይሚን በጣም በቃ ከሚባለው በላይ እናደደቻት። ብዙ ነገር አረገች። ከዛ ብሩክ ላይ ሄዳ ብዙ ነገር ተናገረች። ብዙ ነገር ፈጠረች እና መጣች። አሁን ደግሞ አስበው ከምትወዳት ጓደኛ ምን ያህል እያራራቃች እንደሆነ። የእውነቴን ነው። አንተ ለማሂ ብለህ እንኳን አንዴ እንኳን ቁመ ልሰማት አልፈለግም። በጣም በቃ እሷን የሆነ ጄድ እያረግ ሮዛን ነው የምትለው። ከፈለክ አቅፋት መዞር ትችላለህ። ምን አገባል? ሲጀመር ፈልጋት ነው። ባትፈልጋት ኑሮ ገና ለገና ማሂ ጥላኝ ትሄዳለችና ምናምን ብለ ከሮዚ ጋር መሆን ስለፈለክ ነው። መሆን ትችላለህ። ማንም የሚከለክል የሚያግድ ሰው የለም። እኛ ባንተ ህይወት ላይ ሳይሆን እየፈረድን አስተያየት እየሰጠን የምንገኘው በሀይሚና በብሩክ መሀል ተንኮል ታደርጋለች። አውቃ ተታርቅ ያለው ብላ ይቅርታሽ ተዋት። እኔ ከልቦ የተጸጸተ ሰው እኮ መጥቼ እኔ አንዴ ይቅርታ ላለው። ለምሳሌ አሁን እኔ ጥፋት አጠፋውኝ አይደለ? ጥፋት አጥፍቼ ጥፋቴን አምኛለሁ፣ ይቅርታ አድርጉልኝ፣ በዚህ መንገድ አጥፍቻለሁ ብዬ ተናገርኩ። ከዛ በኋላ ያ ሰው ይቀበለኝ አይቀበለኝ ጉዳይ አይደለም። አሁን እሷ ሆን ብላ ተንኮል ለመስራት እየመጣች ከማሂን ለማበሳጨት ማሂን ለማናደድ ትናንት ተመልካችን ሰድባ ሄደች። ዛሬ ደግሞ ማሂን አሳይሻለሁ ብላት ነው ሄደችው። ታዲያ ለዚህ ልጅ ነው ወግነ የምትከራከርላት? ሀሰን እንዴት በየት በኩል ነው? ምንድነው ያጠጣችው? ሲጀመር የሆነ ነገር ማቅምሳለች እንጂ በጤና አይደለም። እኔ በጾሙ ምንም ነገር ከመናገር
ተቆጥቤያለሁ። ብዙ ነገር የምናገረው ነገር ነበረ ስለ ሀሰን ማለት ነው። ምክንያቱም ስለሱም ብቻ ሳይሆን አንዳንድ ዩቲዩበሮች እኛ ከፍ እያደረግናቸው እኛ እያገዝናቸው እኛ አይደለም እኔ እንጃ ብቻ እኛ እየወደድናቸው የሆነ የሚያወጡት ቃል አለ የንቀት እና ሀሰን ጥፋት ሲነገርህ ተመልካችን በዚህ ልክ መሳደብ ማንቋሻሽ የለብም። ለተመልካች ክብር መኖር አለበት። በዚህ ጉዳይ ላይ ብዙ ነገር መናገር ፈልግ ነበረ ግን አልፌዋለሁ። ሀሰን ልነግር የምችለው ነገር ዛሬም ነገም ደግሞ የሚጸጽትህን ነገር አታድርግ። አንተ ብቻ ትክክል ነኝ አትበል። ሁሌ ትክክልነት የለም። አንተ ፍጹም አይደለም፣ እግዚአብሔር አይደለም፣ ፈጣሪ አይደለም፣ ሰው ነህ አይደለ? የሆነ ሰዓት ላይ ተሳስታል። በቃ ይሄ ስህተት ነው። ስህተት ምንድነው? እች ልጅ ተጻጽታ አይደለም፣ አይንን መግለጥ አለብህ። ማሂ ጓደኛ እየነገረች ነው ያለ ምክንያት አይደለም። ይሄንን ቃል እየተናገረች ያለችው ማሂ እንዲህ እየጮኸች ያለችው እንዲህ እየተበሳጨች ያለችው እንዲህ ተዋትመናት እያለች ያለችው ችግር እንደሚመጣ እያወቀች ነው። ስለዚህ አንተ አሁን እንደ ሰው አዘንኩላት አሰብኩላት ብለሃል። አዘንክላት ሰው በቃ ጥሩ ሰው ናት፣ መልካም ሰው ናት፣ ውስጧን ያየላት ሰው የለም ምናምን በቃ አይደለ አመጣት። በቃ ይቅርታ እንድትጠይቅ ተረድታታል። በቃ ተረዳት። ስለዚህ ከዚህ በኋላ ምንም ሚዲያ ላይ መጣ ማውራት ራሱ አይጠበቅባትም። ከፈለገች የራሷ ጉዳይ። ትናንት ለመጣች ልጅ ብለ ለዛውም ለተንኮለኛ፣ ለሴረኛ፣ ለክፋት ተንኮል ለምታስበዋ ሴት ብለ ማሂን በዚህ ልክ አነጋገር ራሱ በጣም ነው የሚያስጠላው። የእውነት ፈልጋት ከሆነ በግልጽ ተናገረ ከሷ ጋር አብረን መሆን ትችላለህ። በዚህ ልክ ተመልካችን መሳደብ አይጠበቅብም እንዴ። ማሂ በቃ አልፈልግም አለች። በቃ አትምጭብን፣ አልፈልግሽም እስከ ጥግ ድረስ አውቅሻለሁ፣ አሁንም ለምን እንደመጣሽ አውቃለሁ እያለቻት አንተ ለምን እየጎተትካት እንደምትመጣ አላውቅ። ደግሞ አስጠንቅቃለች። እሷ ካለች አልመጣም እያለች የለችም ብላ አስመጣት። ምንም እኮ እሷ እንደበት የላትም። በቃ አስረዳች፣ አወራች። በቃ ማመን አለማመን የኛ ፈንታ ነው። እኛ ደግሞ አላመናትም። እንኳን ማሂ ይቅርና እኔ ራሱ አላመንኳትም። የመጣችበት የሆነ ያልጨረሰችው ስራ እንዳላት ነው እየተረዳው እየተገነዘብኩ የምገኘው። ግን በይምሰል የሚባል ነገር የለም። ብቻ በቃ ባጭሩ ሮዛ ለማሂ የምትሆና ሰው ስላልሆነች በዛ ልክ እኔ እኮ ብሩክን ፈልጌ እንጂ አንቺን ፈልጌ አልመጣም ነበር ያለቻት እኮ ካስታወስክ። በጥፊ ራሱ መተታታለች። ጓደኛዬ ነች ብላ አቅርባት ብዙ ነገሮችን አብረው ሼር እያደረገቻት ብዙ ጊዜያቶችን አብረው አሳልፈው ጥሩ ጓደኝነት እያላቸው ውስጡን ስትሄድ ቆይታ እኔ እኮ አንቺን ፈልጌሽ መጥቻ አላውቅም፣ ሁሌም ብሩክን ለማየት ነው የመጣሁት ብላ ትሄደች ሴት እኮ ናት። ስለዚህ ለማሂ ያልሆነች እንደዛ ለምትወዳት እንደዛ ማሂና ያት የጓደኝነት ጥግ ለሀይሚ ምን ያህል ጠበቃ እንደሆነቻት እይ፣ ምን ያህል ዋጋ እየከፈለች እንደሆነ። ምን አገባኝ ብላ ጸጥ ማለት ትችል ነበር፣ ግን እውነታው ስላመማት ነው። ከዚህ በኋላም የሚፈጠር ችግር ይኖራል ብላ ስለፈራች ስለሰጋች ያወቀችው አንድ እውነት ስላለ ነው። እሷን መረዳት እንዴት ያቅታል? በዚህ ልክ አነጋገር ራሱ ደስ አይልም። መቼ ነው የተቀያየርከው? ለካ ሰው ማለት ነው እየቆየ በሄደ ቁጥር የሆነ ነገሩ ይቀየራል። እኔ በጣም ነው የገረመኝ። ኧረ ተው ግን የእውነት ተው። እንደዚህ ሀሰን እንደዚህ ደስ አይልም። ከተመልካች ጋር የማይሆን እንትን ውስጥ መግባት በጣም የሚያስጠላ ነገር ነው። ማሂን ደግሞ ተዋት በቃ ትኖርበት የራሷን በራሷ መንገድ። የኔን አስተሳሰብ ብቻ ከማትፈልገው ሰው ጋር በግድ አብረሹኝ ማለት አትችልም። ያየችው የሰማቸው ነገር ስላለ በቃ አልፈልግም ማለች። ከዛ ውጪ በጣም የምታደርጋቸው ነገሮች ትክክል ያልሆኑ ነገሮች ናቸው። ማቆም አለብህ ነው ምለው። ሮዛ ደግሞ ከቻልሽ ከሚዲያ ጥፊ ከቻልሽ ማለት ነው። ካልሆነ ግን እባክሽን በሰው ህይወት እየገባሽ ቆራጭ ፈላጭ ነኝ አትበይ። በቃ የራስሽን ህይወት ኑሪ፣ የራስሽን ስራ ስሪ። እንዴ ያንቺ የሀይሚንና የብሩክን ስም ካልጠራሽ ስለነሱ ካላወራሽ ደስ አይልሽም እንዴ? ኧረ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ሀሰን በጣም ነው ያዘንኩብህ። በዚህ ልክ ለተመልካች ያለን ንቀት ነው ያየሁት። በእውነት ያስጠላል። እንደዚህ ደግሞ ጥሩ አይደለም የእውነት